እንዲሁም ሊያሾ እንደፈለግሹኝ ይለዋታል። በጌታው እንኩኝ ስድብ አቆምኩ ትበላቸው፣ ይረገጣሉ፣ ምንም አይሏቸው። ስለዚህ አሁንም አስቡበት። እህቶቻችሁን ወንድሞቻችሁን ወደ ክርስትና መልሱ፣ ወደ ኦርቶዶክስ ጨዋ አርጋችሁ እንዲሰብኩ አርጓቸው። ጴንጤ የሆነ በሙሉ ወደ ጴንጤ የተቀየረ ሰባኪ ነው የሚሆነው። ለምን? መጽሐፍ ቅዱስ ነው የሚያነበው፣ የድህነት ትምህርት ነው የሚያነበው፣ መዝሙር ነው የሚያዳምጠው፣ በክርስትናው እያደገ ነው የሚሄደው። በጣም ፌመስ ሆኖ ወደ ፕሮቴስታንት የሄደ ሰው በሙሉ እነ ጥበብ ወርቅዬን ማየት ትችላለህ። ብዙዎቹን እነ ሙሉቀን መለሰን ማየት ትችላለህ። እነ በጋሻውን ማየት ትችላለህ። እነ እንዳልክን ማየት ትችላለህ። እነ ወሲዝን ትዝታውን ማየት ትችላላችሁ። እነ ኤርሚያስን ማየት ትችላላችሁ። ሂዊ ድሬን ማየት ትችላላችሁ። ዘሪቱን ማየት ትችላላችሁ። ማስተዋልን ማየት ትችላላችሁ። ብዙ ወደ ፕሮቴስታንት የሄዱ ወንድምና እህቶቻችን በጣም በመጽሐፍ ቅዱስ እነ ተፈራ ነጋሽን ብዙ ማየት ትችላላችሁ። በጣም 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 እየበረቱ ነው የሚሄዱት። ስለዚህ ለሌሎቻችሁ የምነግረው ምንድን ነው? ኦርቶዶክስ ልጆቻችሁን በደንብ በቅድስና ምከሩ፣ አስተምሩ። ያ ሸዋፈራውን ጥላሁን ጉግሳ ሸዋፈራው ጎብዘዋል፣ በጣም ጎብዘዋል። ስለዚህ የኦርቶዶክስ ወደ ኦርቶዶክስ ቤት መጥቶ ትልቅ ሰባኪ የሆነ ከጴንጤ አምጣልኝ፣ አንድ ሰው አምጣልኝ። ከጴንጤ ኦርቶዶክስ ሆኖ ሰባኪ የሆነ አንድ ሰው አምጣልኝ። ዝ ኖ ባህሪ ነን፣ አንድ ሰው የለም። ዘርፌን ረስቼው፣ ዘርፌ በጣም ጎበዝ ሰባኪ ሆናለች። ኤኒባዲ ስታመጣ ቢኒያም አሁን አንድ ጥቅስ አያውቅም፣ ያሳዝነኛል። አሁን ፓስተር ቢኒያም ድሮም ጥቅስ ምናምን ጠቅሶ በክርስትናው የኖረ ሰው አይደለም። ግቡና ይሁ ፓስተር የነበረው ቢኒያም ግቡና ይሁት። ከዋሻው ሙልጭ አድርጋችሁ ነገር አንድ ጥቅስ አንብቦ የሚናገር ሰው አይደለም። አሁንም በኦርቶዶክስ ምንም ጥቅስ አያውቅም፣ ምንም ነገር። እሱ ማለት ዘበነ ተላሽቶ ማለት ነው። ዮኒ ማኛን ነጠላ ያስለበስኩት እኔ ነኝ። እኔ እኮ ነጠላ ለብሰን እኔ ቤት ላይ ወንጌል ስንማር ነበር። የኦርቶዶክስ ስንማር ነበር አልነበረም። በዛ ሰዓት እኮ እሱ ጨርሶ የለም፣ ጨርሶ እስር ቤት ነበር እሱ። የሚገርማችሁ አንዳንዴ ስንዋሽ ታይሚንጉ ራሱ መመሳሰል አለበት። እስር ቤት ነበር በዛ ሰዓት እኛ ስንማር። እሱ እስር ቤት ከተውት ነበረ፣ ብልጽግና እስር ቤት አስገብቶት ነበረ። ከዛ ዮኒ ማኛን ነጠላ ያስለበስኩት እኔ ነኝ ብሎ መጣ። ወይ እግዚአብሔር አምላክ። እስቲ ይሁን። አሁን ግን ለማናችሁ ምለው እኔ መጽሐፍ ቅዱስ እያነበው ሌሎቻችሁ ማንብቡ። የድህነት ትምህርት መማር የምትፈልጉ ቅዱሴን ፎሎ አድርጉ፣ ኤርሚን ፎሎ አድርጋችሁ በውስጥ ጻፉላቸው። እስቲ ስለ ኦርቶዶክስ ንገረን ብላችሁ ጠይቁት። ማንን? ፓስተር ቢኒያምን ጠይቁት። ምን ታውቃለህ? የድህነት ትምህርት ተምረሃል ወይ ብለህ በሉት። አሁን ለምሳሌ እኔ አልተጠመቅኩም። በፕሮቴስታንት የምትጠመቀው የደህንነት ትምህርት ተምረን። አሁን ይሄ ማን ነው የሚባለው? አሁን የወሰዱት ማን ነው የሚባለው? አሁን ከጴንጤ ወደ ኦርቶዶክስ የመጣው ምንም ሳይማር ቀጥታ ነው አስገብተው ቪዲዮ የሰሩት። ማን ይባላል ሰውየው? ደምረው ቀጥታ ወሰዱት። ማርያም አስባሉት። ምንም አላስ ማርያም አስባሉት። ምን ያገናኘዋል? የምትቀበለው ማንን ነው? ኦርቶዶክስ ስትሆን ማርያምን ነው የምትቀበለው?
አይመስለኝም። አትልም። ኦርቶዶክስ እንደዛ አታስተምርም ብሽሽቅ ካልሆነ በስተቀር። ይኸው ማርያም ወደ ቤቷ መለሰችኝ ብለዋል። ይሄ ፖለቲካ አይደለም። ይሄ ትክክለኛ መንገድ አይደለም። ኦርቶዶክስ የምትለው በአብ በወልድ በመንፈስ ቅዱስ ነው አስጠምቁ የምትለው እንጂ በማርያም አስጠምቁ አትልም። ስለዚህ ማርያምን ወደ ማርያም መጣው ብሎ ነው የተናገረው እና ስህተት እንደሆነ እንኳን አይናገሩም። ያ ጌታ በሽሽግ ነው የያዙት እንጂ ማንን በአባታችንን የአባታችንን ፖለቲካ ሊሰሩባቸው ዮኒ ማኛን ያቅማል። የኔ በጣም ከባድ ሚዛን በጣም እንቅልፍ ማሳጣ ሰው ለኝ እኔ አቅማለኝ። አቅም አሳጣለሁ። ትንሽ ከነገሩኝ በጣም ነው የማዳምጠው እና እሰማለሁ። እግዚአብሔር ይመስገን በደንብ አዳምጣለሁ። በጣም አዳምጣለሁ። ያ ስለ ቀነኒ ጉዳይ ተውክ ነው ያላችሁኝ። ፍቅርዬ እንዴት ነሽ? ስለ ቀነኒ ጉዳይ ከእኔ በላይ የሚያደርግ እግዚአብሔር አምላክ አለ። እኔ ለእግዚአብሔር ነው የሰጠሁት። የቀነኒን ጉዳይ አልተውኩም። ከእኔ በላይ ማድረግ የሚችለው ከኢትዮጵያ ፍርድ ቤት በላይ ከምንም በላይ ማድረግ የሚችለው የዚችን የምስኪን ሕይወት እግዚአብሔር አምላክ እኔ ጸሎት እያደረኩ ነው። እግዚአብሔር ፍርዱን ይስጥላት። የምችለውን በገንዘቤም በድምፅም በምንም ሆኜላታለሁ። በምችለው ነገር አድርጌያለሁ። ከዚህ በኋላ ያለው ፍርዱ በእግዚአብሔር እጅ ነው። እግዚአብሔር የዚችን ንጹሕት እሷን ብቻ ሳይሆን ኢትዮጵያ ላይ በጣም አቢዩዝ ለሚደረጉ እህቶችና ህፃናት ያመኛል። ኢትዮጵያ ላይ የሴቶችና የህፃናት መብት ምንም የለም። እግዚአብሔር ይሁናችሁ። እኔ ኢትዮጵያ ኑሩ አልልም። ሴት በቻላችሁት አቅም አውሮፓና አሜሪካ፣ ካናዳ የመኖር አክሰሱ ካላችሁ ውጡ። ምንም ጥቅም የለው። በእውነት መብታችሁ በጭራሽ የማይከበርበት ሀገር እውነቴን ነው ኢትዮጵያ። ምንም አይነት ሴት መንገድ ላይ የሆነ ነገር ብትሆን ጠያቂ የለም። እኔ የሴቶች ጉዳይ በኢትዮጵያ ያንገበግበኛል። ቀነኒ የአሜሪካን ሀገር ብትሆን ምናልባት ነገሮቿ ይለዩ ነበር። የተማረች ሴት፣ መልካም ሴት፣ እናትና አባቷ በጥሩ ስነ ምግባር ያሳደጓት ሴት እንደሆነች ዩኬንቲያ የእናትየው እንባ የአባትየው እንባ ያሳዝናል። ታላቅ ወንድም ቢኖራት ማንም እንደዛ ያረጋትም ነበር እና በተለይ ሴቶች ታላቅ ወንድም ከሌለሽ ወይ ደግሞ ታላቅ ወንድም ከሌለሽ ትጎጃለሽ። በጣም ከባድ ነው። ይሄ ታዋቂ ወዳለው ለምትሉ ሴቶች ምንም አይጠቅማችሁ። ምንም ታዋቂ ወንድን ብዙ ሴቶች ይፈልጉታል። ያንቺ ብቻ ማድረግ አትችይም። እውነቴን ነው። ታዋቂ ወንድ ያንቺ ብቻ ሊሆን አይችልም። አሁን ዘፋኝ ጠብሰሽ የብቻዬ ላርግ ማለት ጤነኝነት አይመስለኝም። አርቲስቶችን፣ ፌመሶችን፣ በጣም ሀብታሞችን ጠብሰሽ ያንቺ ብቻ አይሆንም። ምክንያቱም ሴት ልጅ በተፈጥሮዋ መውደድ የምትችለው 20% ወንድ ነው። ብዙዎቻችንን አይወዱንም። አውቴዩ ዘ ትሩዝ አይወዱንም። ሴቶች የወንድ ልጅ አቅም፣ የወንድ ልጅ ፖቴንሻል፣ የወንድ ልጅ ቁመና በዚህ ሰዓት ይፈልጋሉ። ስለዚህ ያ ነገር ከሌለ ማንም አይፈልግም። ሰው ከባድ ነው። ስለዚህ ከዛ ሰው ጋር ነው ኮምፒት የምታደርጊው እንጂ የሚወድሽ የሚያፈቅርሽ ወንድ አለ። እያንዳንዷ ሴት እዚህ ጋር ያለችው ልሙትልሽ የሚላት ወንድ እያለ እሱን ጥላ ሌላ ፌመስ ነው የምትፈልገው እንጂ እያንዳንዷ ሴት የሚወዳት ልሙትልሽ የሚላት አለ በየቦታው።
ግን እሱን አትወደው። እያንዳንዳችሁ ውስጥ ከ10 በላይ ወንድ ልሙትልሽ የሚልሻል፣ የሚወድሽ ታውቂያለሽ። የፈለግሽውን ብትሆኚ ለአግባሽ የሚልሻል። አትፈልጊ። ያንን ሁላ ወንድ ጥለሽ የምትሄጂው ማንጋ ነው ቦታ ሌላ የሚፈልገው እና ብዙ ጊዜ ሉዝ ታደርጋላችሁ። ስለዚህ አስተውሉ። ኢትዮጵያ እኔ ሴቶች ያሳዝኑኛል። ሌላ አረብ ሀገር ያሉ ሴቶች ያሳዝኑኛል። በጣም ነው የሚያሳዝኑኝ። እድሜያቸውን የሚጨርሱት ለቤተሰብ ለሆነ ነገር በመሆን በጣም ቆንጆዎች ናቸው። በጣም ይሰራሉ። አንድ ቀን ለራሳቸው አሁን አንድ ቀን ለራሳቸው አሁንም አረብ ሀገር ያለው እንደው በጣም ነው የሚያሳዝኑ። አፈር ከድሜ ነው የሚበሉት። ካያችሁ አፈር ከድሜ ይለፋሉ። ከቤተሰብም አያመሰግኗቸውም። ስማቸውም ደግሞ ዝም ተንቀዋል። በቃ ከምንም አይሆኑም። ያሳዝኑኛል ነው የምልህ። በቃ እግዚአብሔር ምስክሬ፣ ቤተሰብ እንኳን አያዝንላቸው ምንም። አገር ቤት ሄደው ስንቷ አብዳ ተመልሳለች። ስንቷ አረብ ሀገር ያለች ሴት ኢትዮጵያ ሄዳ በቃ ተስፋ ቆርጣ የላከችውን ብር በሙሉ ዘንጠውበት ምን አርገውበት ባዶ አርገዋታል። አረብ ሀገር የምትኖሪ ሴት በጉልበትሽ ነው የምትኖሪ። የኔ እናት አንድ ነገር ስሚኝ፣ የፈለገ ልጠይን ትችያለሽ፣ ግን ምናልባት በእድሜም በጣም ስለምበልጣችሁ ገንዘብሽን ያዢ እናቱ። ወርቅ ግዢበት። ወርቅ ገንዘብ ነው። አንቺ ኖርሽ አልኖርሽ መኖራቸውን አያቆሙ። ቤተሰቦችሽ መኖራቸውን አያቆሙ። እና ብዙ ጊዜ አረብ ሀገር ያለች ሴት ሰታ እንኳን አትመሰገንም። አሜሪካ ያለን ትዕቢተኞች ነን። አውሮፓ ያለን ትዕቢተኞች ነን በጣም። ካልሆነ የራስ ጉዳይ ነው የምንለው። አንሰማ አሜሪካ ያለ አውሮፓ ያለ ምናምን ነገር ካናዳ ያለ ፉን በልበት የሃይላንድ አይሰማም። ከዛ በኋላ አትሰማ። አረብ ሀገር ያለች ግን ልጅነትም ስላላቸው ነው መሰለኝ ልባቸው በጣም ስስ ነው። ልባቸው በጣም ስስ ነው አረብ ሀገር ያሉ ሴቶች። እና እባካችሁ ገንዘባችሁን ያዙ። እናቱ ገንዘብሽን ይዘሽ የለፋሽበትን 18 ሰዓት 16 ሰዓት የተጠገረርሽበትን ራስሽን ህይወት ቀይሪ። ከዛ እርጃቸው። ከዛ እርጂ። ምንም አይሆኑም። ነገርኩሽ። አንቺ ረዳሽ አልረዳሽ መኖራቸውን አያቆሙ። ያለሽን ገንዘብ በሙሉ እኮ ነው የምትልኩት። ለነገ እንኳን አታስቡም። እኔ አንጀቴን የሚበሉኝ አሁን ወረቀት የለንም ወረቀት ማደሻ የሚሉት እኮ ለቤተሰብ ገንዘቡን ሰጠውት። እግዚአብሔር ያሳያችሁ። 10 ዓመት ቆይታ 5 ዓመት ቆይታ የሰራችውን ገንዘብ በሙሉ ለቤተሰብ ሰጣ። ወይኔ ማደሻ አጣው ትላለች። ማደሻ ስንትና ስንት ብር ለቤተሰብ ልካ እንትን ማደሻ ይሄ ነገርን አጣው እባካችሁ እያለች ትለምናለች። እና በጣም ነው የሚያሳዝነኝ። በጣም እግዚአብሔር አምላክ ይሁናችሁ ነው የምለው። እና አረብ ሀገር ያላችሁ ሴቶች ብዙ መቀየር አለባችሁ። ብራችሁን ያዙ። ማንም በተለይ ሴት ሆነሽ ብር ያዥ። ይሄን አስቡ፣ በደንብ አስቡበት። ይሄን ገንዘብ ያዙ። ገንዘባችሁን በደንብ ያዙ። ማንም ዘመድ የለሽም። ያለ ገንዘብሽ ዘመድ የለሽም። ማንም ዘመድሽ አይደለም። ወንድምሽ ዘመድሽ አይደለም። እርግጡን ነው የምነግርሽ። ማንም ዘመድ የለሽም። እመኚኝ። ሰው ሀገር ነው ያለሽው። አንድ ነገር ብትሆኝ የሚደርስልሽ ማንም የለም። ለእናትሽ 200 ድራም ምናምን ላኪ።
ይበቃት፣ አብቃቅታ ትኑር። አንቺ ተቀይረሽ ህይወት ስትቀይሪ ከዛ በኋላ የፈለግሽውን አድርጊላቸው። አንቺ ግን የራስሽ ነገር መያዝ አለብሽ። ስንቱ ነው ትዳር ያጣው? አረብ ሀገር 10 ምናምን ዓመት ፈግታ ሄዳ ትዳር የላት ገንዘብ የላት ትጨልላለች። በዛ እኔ እንደ አረብ ሀገር ሴት የሚያሳዝነኝ የለም። እና ኢትዮጵያ የምትኖር ሴት፣ ኢትዮጵያ ባለች ሴት ምንም የማልፈርድ ሰው ነኝ እኔ። የፈለገችውን ብትሆን ቁምልኝ ብትሰራ ምን ብታረግ ምንም አልፈርድባት። ለሴቶች የተመቻቸ ነገር የለም። ሌላው ለአካል ጉዳተኞች የተስተካከለ ነገር የለም። ለሴቶች፣ ለህፃናት፣ ለአካል ጉዳተኞች ምንም የተስተካከለ ነገር የለም ኢትዮጵያ። ያሳዝነኛል። ምንም አካል ጉዳተኞች ራሳቸው ፈልገው ያመጡት ነገር አይደለም። ማን ፈልጎት አካል ጉዳተኛ ይሆናል? ማን ፈልጎት? በእግዚአብሔር ያሳያችሁ። መንግስትም ዞር ብሎ አይታቸው አያውቅም። ቤተሰብም ያገለላቸው ናቸው። ሞራላቸውን የሚጠብቅላቸው ሰው የለም። ማንም የለም። በቃ በተለይ የአካል ጉዳተኞች እኔ አንጀቴን ነው የሚበሉኝ። ኢትዮጵያ ያሉ እግዚአብሔር ምስክር፣ በጣም አንጀቴን ይበሉኝ። ምንም ነገር የለም። አሜሪካ ብትመጣ አካል ጉዳተኛ የትም ቦታ ፕራዮሪቲ የሚሰጣቸው እነሱ ናቸው። እነሱና ሚሊተሪና የአካል ጉዳተኛ ቅድሚያ። ኢትዮጵያ ስለ አካል ጉዳተኞች አንድም ሰው አቴንሽን ሰጥቶ አያውቅም። አንድም መንግስት የመጣ መንግስት ለእነዚህ የሚሆን ነገር እናርግ የሚል ወፍ የለም። አሁን ለምሳሌ አይናቸው ማየት የማይችል ልባቸው ብሩህ ነው። ልባቸው